እኔ ይሁን ማለት በቃ እውነት ከሆነ አንተ የምትለው ነገር የምትናገረው ነገር ካይምሮ ሆነ ትክክለኛ ከቀልብ ሆነ አስበህበት የዛ ጋር የጀመርከው ህይወት ወይም ጥለየርከው ትዳርን ጥለመሄድ ከሄርሜላ ጋር ያን ነገር መጀመረ ትክክል እንዳልሆነ ተሰምቶ ምናምን ተመልሰ ከሆነ አሁን የምትለው ነገር እውነት ሆኖ ከሆነ እሰየው ደስ ይለናል። ግን ውስጤን ምንም ደስ ያለኝ ነገር የለም። አላቅም ማለት ምንም አድርጎት ላይሆን ይችላል ምንም ሆኖም በእነሱ ዘንድ በአብርሃም በሩታ ምንም ሳይደርስበት ሆኖ ሊሆን ይችላል። ግን እንደዚህ እንዲረጋጋና በዚህ ሁኔታ ምን መናገር እንዳለበት እንኳን ግራ የገባው አብርሃም ምን ሆኖ ነው አብርሃም መናገር አይችልም ወይም ነገሮችን ለማስረዳት ቃላቶች ሊያጥሩት ይችላሉ እንጂ እንደዚህ የፈዘዘ የደነዘዘ አብርሃም እኔ አይቼ አላቅም እስካሁን ድረስ አብርሃምን ካወቅኩበት ቀንና ሰዓት አንስቶ ያን ያጠራጠረኝ ምን ሆኖ ነው? ከናንተ ጋር ከሆነ በኋላ ነው እንደዚህ ሆነው ወይስ ከሄርሜላ ጋር ሆኖ የሆነ የተደረገበት ነገር ነበር ወይ? በቃ ያንን ነው ማወቅ የፈለኩት። ምክንያቱም ጥሩ ነገር እየሸተተኝ አይደለም ብራዘር፣ ጥሩ ነገር እየሸተተኝ አይደለም። እኔ ጠረጥራለሁኝ፣ በነገራችሁ ላይ አቤላን ጠረጥራለሁ፣ ሄርሜላን ጠረጥራለሁኝ። ምክንያቱም እንደዛ የገዛ ጓደኛው የልጅነት አብሮ አደጉ ትዳሩን ጥሎ እርጉዝ ሚስቱን ጥሎ ወደ ሌላ ሴት እንዲመጣ የሚስቱን ክፋት አትወድም አታከብርም እያለ የሚስቱን መጥፎ ጎን ወይም የሚስቱን መጥፎነት ብቻ እየነገረ ከሚስቱ ጋር ያሳለፈውን ነገር ሩታ ለሱ የከፈለችለትን ዋጋ ከተነስተው ዛሬ ላይ እዚህ እንዴት እንደደረሱ ከዛም አልፎ ተጋብቶ ከዛም አልፎ ማርገዟ እነዛን መልካም ነገሮችን ሁሉ ትቶ ያላደረገችውንና ያልሆነችውን የራሱን ጥፋት ሳይነግረው ሩታን ብቻ በልጇ አይምሮ ላይ እንደ ጥፋት ነግሮ ያን ነገር እንዲቀበል ያደረገው የሆነ ነገር ተደርጎበት ሊሆን ይችላል። ይሄን ከዚህ በፊትም ተናግሬዋለሁኝ፣ አሁንም ደግመዋለሁኝ። ስለዚህ መጠርጠር ያለባችሁ ሩታና አብርሃም ስለተጣሉ ብቻ አይደለም አቤላንም ጭምር ነው መጠርጠር ያለባችሁ። ምክንያቱም አንድ ሰው ምንም ያላደረገችውን ሚስቱን በባዶነት ጊዜ አብራው የነበረች በእምነት ከዚህ ሰው ጋር አብሬ ብኖር እለወጣለሁ ባሌ እንዲሆን እፈልጋለሁ አቅሙን አይቼዋለሁኝ ነገ ትልቅ ደረጃ እንደርሳለን ብላ ያለምንም ነገር ያለምንም ጥቅማ ጥቅም ከአንድ ካንጋሮ ፍራሽ ጀምሮ አብራው ከጎኔ የነበረችን ሴት በአንድ ጊዜ ለዛውም አርግዛለት ያልኖረውን ትዳር ገፍቶ ወደማያቃ ሴት በአንድ ፍጥነት ምንም ሳታደርግለት ምንም ነገር ለሱ የሆነችው ነገር ሳይኖር በአንድ ጊዜ ትዳሩን በሌላ ሴት እንዲተካ ያደረገው አንድ ሰው በአይምሮ በጤናው እንዳልሆነ ደጋግሜ ተናግሬያለሁ። ስለዚህ ብዙ ነገር መጠርጠር አለብን። አቤላ የሚባልን ሰው ሄርሜላ የምትባልን ሴት መጠርጠር አለባችሁ። ሰላም ጤና ይስጥልን ውድ ቤተሰቦች፣ እንደምን ቆያችሁልን? ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ ፈጣሪ ይሙላላችሁ። በሽታ ከናንተ ይራቅ፣ ደስታ ሰላም ሁሉ ነገር ቤታችሁን ይሙላው። ከሀገር ውጭ ያላችሁ እንዲሁ በሰላም በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ወዳችኋለሁ። የምታውቁት የኔ ቆንጆ የኔ ወድባል እንኳን ደህና መጣህልኝ። አንዳንድ ሰዎች የሆነ ነገር ማወቅ ይፈልጋሉና እስቲ አንድ ነገር በላቸው። ሳትፈራ ለዚህ ጋር የሚያስፈራ ነገር የለም፣ ምንም ያሸማቅቅም ነገር የለም። ሳትፈራ የተደረገውን ነገር በግልጽ መናገር ነው። ሄርሜላ ትመጣለች። ለሄርሜላ በግልጽ መናገር ያለበት ነገር በግልጽ ትነግራታለህ። ዛሬ መፍራት የለም። ወደሜ በርታ ብለህ ጀገን ብለህ መናገር ነው። ኦፍ ኮርስ ትክክል ነህ ኬፋ። ከዚህ በኋላ ምንም የሚያስፈራ ነገር የለም ማለት ብዙ ጊዜ ያው አንተ ለሰው ይሁን የምትራራው ምናምን የምትጨነቀው ምናምን ነገር አለ። ግን ደግሞ አንዳንድ ሰዎች በእኛ ህይወት ውስጥ ምንም ነገር ሳይራሩ ብዙ ነገሮቻችንን ብጥብጥ አድርገዋል። ስለዚህ መራራቱም ማዘኑም ሁሉም ነገር ልክ ሊኖረው ይገባል ብያ ትናንትና ከሉሊ ጋር ነበርኩኝ ሰዎች እና ለነሱ ነገራቸው። እሺ ትናንትና ከሉሊ ጋር ነበርኩኝ እና ደግሞ ከሩታም ጋር ታርቀናል፣ ሰላም ፈጥረናል። ከዚህ በኋላ እየሰማችሁ ከሩታ ጋር ነው ሆነው እና ሩታን በጣም ነው የምወዳት፣ በጣም ነው የማፈቅራት። ከዚህ በኋላ ከሷ ጋር ነው የምኖረው። አይ ዶንት ኖ ማለት እኔ እየተሰማኝ ያለውን አይነት ስሜት እናንተም እየተሰማችሁ ነው ብዬ አስባለሁኝ። አግታችሁት ነው አስገድዳችሁት ነው እኔ እንጃ። የሆነ ሰው በግድ በል ሲባል ከውስጡ ደስተኛ ሆኖ ከተጸጽቶ በቃ ከዛ ነገር ትክክል ካልሆነው መንገድ ተመልሶ ምናምን አይነት አይደለም ቦዲ ላንጉዌጁ የሚያወራው። አንደበቱና ፊቱን ካያችሁ ገጽታውን ካያችሁት ለየቅል ነው። ሁለቱም የተለያዩ ነገሮችን ነው እየተመለከትኩ ያለሁት። ምን አድርጋችሁት ለምን በእንደዛ አይነት ስሜት መጥቶ እንዲናገር እንዳደረጋችሁት አይዶን ነው። አንደኛ ግዴታ ለኛ መናገር ያለበት ብዬም አላምንም። እኛ እንደርሳለን። መጀመሪያ እናንተ ጋር ያለው ነገር ሰላም ሆኖ እናንተ ጋር ነገሮች አሪፍ ሲሆኑ ወይም ደግሞ እናንተ አውርታችሁና ተነጋግራችሁ የጨረሳችሁት ጉዳይ ሲሆን ከሄርሜላም ጋር ያለውን ጉዳይ አውርቶ ጨርሶት ምናምን ቢሆን እሰየው እንኳን ሆነ የሚያስብል ነው። ግን
አሁን እዚህ ጋር እያየን ያለነው ነገር እኔ አጠራጥሮኛል። አላቅም አብርሃምና ሩታ አንድ ላይ እንዲሆኑ ከሚፈልጉ ሰዎች አንደኛው ነኝ ብዬ አስባለሁኝ። ግን አሁን እያየሁት ያለሁት ነገር እኔ እንጃ። ነገሮችን ሸፋፍኜ ማለፍ አንችልም። ፊት ለፊት ያለን ነገር መናገር ነው። የተሰማንን አይደለም የምናወራው በዚህ ሚዲያ ላይ። ይሄ እንዴት ሊሆን ቻለ? ይሄ ነገር እንዴት እየሆነ ነው? ይሄ ነገር እውነት ነው ወይ? ይሄ ትክክል አይደለም አይደለ እያለን ያለ ነው። እስካሁንም አብረን የቀጠልነው በዛ መንገድ አይደለ። ስለዚህ የሄርሜላና የአብርሃም ግንኙነትን ባንስማማበትም ጥሩም ባይሆን ደስ የሚልም እኔ እንጃ እግዚአብሔራዊ ባይሆንም ግን እዚህ ጋር ያለው ነገር ደግሞ የሆነ ልክ ያልሆነ ነገር እያየው ነው። እሱን እስኪ እንየውና ግን እኔ የተሰማኝን ያ ነው። ምክንያቱም አብርሃምን እናውቀዋለና እንደዚህ አይነት አብርሃም አናቅ። ምክንያቱም አብርሃምን በደንብ አድርገን እናውቀዋለን። አብርሃም ያመነበትንና የፈለገውን ነገር ሲናገር እንዴት እንደሚናገር እናውቃለን። በእንደዚህ አይነት ስሜትና ኢሞሽን ሰዎች ነገሮችን ሲናገሩ አንደበታቸውና ፊታቸው ላይ ትክክል ያልሆነ ነገር እንዳለ ያሳውቅባቸዋል። እና እሷን መርጫ ያለውኝ ሌላስ ምን ያስከበጨባለ ለዚህ ነገር እኔ እንጃ ማለት ሌላስ ምን ልበልላችሁ? አንድ ነገር ነው። ሁለተኛ ደግሞ እሷን መርጫለሁ። ምንም ምርጫ እኮ አይደለችም፣ ሚስት ናት። ከመረጥካትማ ቆየ እኮ ዘመናት አለፉ። 3-4 ዓመታት አለፉ እኮ ከመረጥካት። ሁለት ደግሞ ምን ልበልላችሁ? አይ ዶንት ኖ ምንድን ነው ምን ልበልላችሁ? በልልም ብላችሁት ነው፣ አስጠንታችሁት ነው፣ እንዲህ ላይ የፈለጋችሁትን ነው እያለ ያለው እንጂ ማለት የፈለገውን አይደለም። እዚህ ጋር መጥቶ አብርሃም እየተናገረ ያለው እንደዛ ነው እየመሰለኝ ያለው። ምንም ደስ ያለኝ ነገር የለም። እኔ ትናንትና በሰላማዊ መንገድ ሁለታችሁ ተማምናችሁ አውርታችሁ አብርሃምም ከስተት መንገዱ ተመልሶ ትክክል እንዳልሆነ ገብቶት ትዳር ይበልጥብኛል፣ ልጄ ይበልጥብኛል፣ የልጅነት ሁሉ ነገሯን የሰጠችኝ ሚስቴ ትበልጥብኛለች፣ ብዙ ነገሮችን አብረን ያሳለፍ ነው እዚህ ደረጃ እንድንደርስ ምክንያት ከፈጣሪ በታች ምክንያት የሆነችኝ የልጄ እናት ሚስቴ ትበልጥብኛለች የልጅነቴ ብሎ ነበር መሰለኝ እንጂ በእንደዚህ አይነት መንገድ አይደለም። እናንተ በልብላችሁት ነው የሚናገረው። አይ ዶንት ኖ ማለት ተረድታችሁታል። ይሄን ነገር ገብቷችኋል። እስኪ ወጣ ብላችሁ እዚህ ጋር ያለውን ነገር ብቻ ተመልከቱ። ተውት ሌላውን ጉዳይ። እዚህ የዛሬው ላይ ብቻ ትኩረት አድርጋችሁ እውነት የሆነውን ነገር አይታችሁ እውነት ተናገሩ። ምንም አይነት ነገር እዚህ ጋር እንትን መፍራት አይጠበቅብህም። ገብተዋል ማለት አይኑ ብዙ ሊደብራቸው ወይም ደግሞ ሊከፋቸው የሚችሉ ሰዎች አይኑ ለምን ይፈራል? ለ4 ዓመት የሚያውቀው ኦዲየንስ ነው ወይም ሚዲያ ነው። ምንም የሚያስፈራው ነገር የለም። ሚስቱን ጥሎ ሲሄድ ሲፈታ ምን ሲል ከሄርሜላ ጋር ያሉ ነገር ሲያደርግ ማንንም አልሰማም፣ የራሴ ህይወት የራሴ ነው፣ ማንንም አላማክርም፣ ስለኔ ህይወት ማንንም አያገባውም ብሎ ደረቱን ነፍቶ ሲያወራና ሲናገር የነበረ አብርሃም አሁን እዚህ ጋር እንዲፈራ ሊያደርገው የሚችል ነገር ምንድን ነው? ለምንድን ነው አትፍራ የምትይው? ጎበዝ እኔ አልተመቸኝም ዛሬ። ግን ደግሞ የመጣው ነገር መቀበል አለበት። ለምን ይከፋቸዋል? እኔ እናንተ አብረን እንድንሆን የማይፈልጉ ብዙ ሰዎች አሉ። ለምን አላውቅም። እሱን እናንተን እንጠይቃቸዋለን። እና እስከዛሬ እኮ ግራ የገባኝና ወንድሜ ማለት ምንድን ነው ይሄን ሰዓት ኤፍሬም ማንሳት የሆነ የተደረገበት ነገር አለ እሱ ላይ በዚህ ሰዓት ምክንያት ሰዓቱን አንተ ወስደ አንተ ማድረግ አንድም ቀን ከእጁ ተለይቶት የማያውቅን ሰዓት ዛሬ ላይ በአንተ እጅ ላይ ማየታችን ትናንት ወዲያ ምንድነው የሆነ ነገር አለ? አብርሃም ላይ ደርሶ የነበረ ነገር አለ? ንገሩን እስኪ። ያጋጠመው ነገር አለ? እስከዛሬ ድረስ በሁለታችሁ መካከል የሁሉ ነገር እንዲፈጠርና እንዲከሰት በአብርሃም ላይ የተደረገ ነገር አለ? ግልጽ አድርጉልን ነገሩን። ምክንያቱም እናንተ እዚህ ጋር የሆነ የማስመሰል ነገር እያየሁባችሁ ነው። ሩታም ኤፍሬምም አብርሃም ላይም ደግሞ ትክክለኛ የሆነውን አብርሃም እየተመለከትኩኝ አይደለም። እዚህ ጋር መታችሁ ለኦዲየንስ ተጨንቃችሁ ወይም ደግሞ ኦዲየንስ ማወቅ ያለበት ነገር አለ ብቻ በቃ ኦዲየንሱ ስለሚጠብቅ የሆነ ነገር እንበለው ብላችሁ ምንም የሆነ ተዘጋጅታችሁ ይሄን እንበል ይሄንን በል ብላችሁ የመጣችሁ ነው የሚመስለው። ትክክለኛ አብርሃም ተመልሷል ነው መላችሁ። እና ወንድሜ ስለተመለስ በጣም ደስ ብሎኛል። ማለት ትክክለኛው አብርሃም እኮ እኛ የምንፈልገው የሩታ ባለ የሆነው የልዑል አባት የሆነውን አብርሃምን ነው እንጂ ዱዳ ሆኖ የሆነ ነገር እንደሆነ አይነት የሆነ እየፈራ የሆነ ነገር በግዴታ በል ተብሎ እያለ እንደሆነና በቃ እዚህ ጋር ላለው ነገር ለተፈጠረው ነገር ደስተኛ እንዳልሆነ የሆነ ግራ የተጋባ አይነት አብርሃምን ነው እየተመለከተን ያለ ነው እንጂ ወደ ራሱ የተመለሰ አብርሃምን አይደለም እያየን ያለ ነው። አብርሃም ወደ ራሱ የሚመለሰው እኮ ትናንትና ሳቂታና የሆነ ደፈር ቀና ብሎ የሚያወራው ሰውዬ የሆነ ዱዳ ሆኖ ዝምተኛ ሆኖ ግራ የተጋባ ምን ማለት እንዳለበት እንኳን የማያውቅ አይነት አብርሃም አይደለም እኮ እንዲመለስ የፈለግ ነው እንዴ። ምንድነው ጉዱ ዛሬ? ኩበት አብርሽና ሩታ አንድ ላይ ይሆናሉ። ዞሮ አብርሃም የሩታ ነው አንድ ላይ ነው የሚሆኑት ብዬ ነበር። እንደ ቃሊ ጠብ ሳይል ለማን ነው ማለት ነው?
ለማን ሆነ ነው ኮይም ግራ የገባኝ እሱ። አንዳንድ ሰዎች ዝም ብለው ይወራሉ። በቃ አብርሃም ከሩታ ጋር አይሆንም ምናምን ነገር ይላሉ። አንተስ ጀመረ ሩታ ሚስት ነች፣ የተከበረች ሚስት። አንተም እንደዛው ይቆረጥ ይበል። ሰምታችኋል። ልጁን ምን አስወግታችሁት ነው የመጣችሁት? ጎበዝ አሻንጉሊት እኮ አረጋችሁት ልጁን። ምንድነው እንደዚህ ግራ የተጋባው? ማለት ምንም እንዳልተፈጠረ አይነት በሩታና በሱ መካከል ምንም ነገር ተፈጥሮ እንደማያውቅ አይነት ነገር ነው አብርሃም ፊት ላይ እያየን ያለ ነው። የሆነ ከጤናው የሆነ ነገር እየታየኝ አይደለም። አላቅም ማለት ምን ሆኖ እንደሆነ እኔ ምንም ገምቼ መናገር የምፈልገው ነገር የለም። እንግዲህ ጊዜ ይፈታዋል ጉዳዩን። ምን ሆኖ እንደዚህ እንደሆነ የምናየው ጉዳይ ነው። እስከዛሬም ድረስ ብዙ ነገሮች ጊዜ እየፈታቸው እዚህ ደርሰናልና አይ ዶንት ኖ ማለት ከኤርሜላ ጋር መሆኑን ረስቶ ነው ከሚስቱ ጋር ተፋቶ እንደነበረ ከኤርሜላ ከምትባል ሴት ጋር 8 ወራትን ነው 7 ወራትን አብሮ እንደነበረ አርግዣለሁ ብለው እንደነበር በሩታና በአብርሃም መካከል ብዙ ነገር እንደተፈጠረ ትዳሩን ፈቶ እንደነበረ ምናምን ረስቶት ነው ማለት አልገባኝም። እኛ የጠበቅነው በእንደዚህ አይነት መንገድ አልነበረም እኮ አብርሃምና ሩታ አንድ ላይ እንዲሆኑ። እሱንም ተናግሬያለሁኝ እኮ አብርሃምና ሩታ አንድ ላይ የሚሆኑት መጀመሪያም አንድ ላይ እንደነበሩት ነው። ፍቅር የሚባል ነገር ትዳር የሚባል ነገር ሁለቱ መሃል በቃ ፍላጎት መዋደድ የሚባል ነገር ነው እንጂ አንድ ላይ ሊያስተሳስራቸው የሚችለው እንደዚህ አይነት የፈዘዘ የደነዘዘ አብርሃም እኔ አይ ዶንት ኖ ምን አድርጋችሁት እንደሆነ እግዚአብሔር ይወቀው፣ ወይም እናንተ ምንም ካላደረጋችሁትም ምን ሆኖ እንደሆነ እግዚአብሔር ይወቀው። ምክንያቱም እኔ ምንም ማድረግ አልችልም። በቃ ያየሁትን ነገር ነው የምናገረው። ከሩታ ጎን በሆንም ግን ደግሞ ከእውነትም ጎን ነኝ። ከሩታ ጎን የሆንኩት እኔ ሩታን ወይ እንደሌሎች ሰዎች ሩታዬ ትመችኛለሽ ምናምን በጣም ነው የምወድሽ ምናምን ብዬ አይደለም። እኔ ሲጀምር ምን እንደዛ የሚያስብለኝ ምንም ነገር የለም። በቃ ተጎድታለች እውነት አላት ብዬ ነው ከሷ ጎን እንደሆነ ያደረገኝ። ስለዚህ እውነትን የምናወራ ከሆነ ፊት ለፊት ያለውን እውነት አወራለሁ። ሌሎቻችሁ አለመቀበል መብታችሁ ነው። እና ደግሞ ይኸውልህ ያንተ ደህንነት በደንብ ማወቅ የሚፈልጉ ሰዎች አሉ። ምንም እንዳልሆንክ ምንም ነገር እንዳልጎደለብህ ጤነኛ እንደሆንክ መናገር አለብህ። እሺ እኔ ደህና ነኝ፣ ምንም ነገር አልሆንኩም፣ ጤነኛ ነኝ፣ ሰላም ነው ሁሉም ነገር እና ፈልጌ የሆነው ከሩታ ጋር የሆንኩት ደስተኛ ነኝ እና ምንም ነገር አትጨነቁ። ስለምታስቡ ሰዎች ካላችሁ እኔ ደህና ነኝ፣ ምንም ነገር አትጨናነቁ። ሩታም ደግሞ እየተንከባከበችኝ ነው፣ ከጎኔ ነች። ትላንትም ቀን ሙሉ ከልጄ ጋር ነው ያሳለፍኩት፣ ዛሬም ከልጄ ጋር ነበርኩ እና ሩታም ደግሞ ልጃችንን እያሳደገች ያለች ሰው ናት። ማንም ሰው እንዳይናገራት፣ እንዲሁም ደግሞ ከእሷ ጋር ነው ከዚህም በኋላ የምኖረው። እኔ ሌላ ሰው አይኖርም፣ ማንም ሰው አይኖርም እና እኔ ፈልጌውና ፈቅጄ በራሴ ፍቃድ ነው ወደ ሩታ የተመለስኩት። እኔ ደግሞ ሩታ የምፈልገው እኔ ይሁን ማለት በቃ እውነት ከሆነ አንተ የምትለው ነገር የምትናገረው ነገር ካይምሮ ሆነ ትክክለኛ ከቀልብ ሆነ አስበህበት የዛ ጋር የጀመርከው ህይወት ወይም ጥለየርከው ትዳርን ጥለ መሄድ ከኤርሜላ ጋር ያን ነገር መጀመረ ትክክል እንዳልሆን ተሰምቶ ምናምን ተመልሰ ከሆነ አሁን የምትለው ነገር እውነት ሆኖ ከሆነ እሰየው ደስ ይለናል። ግን ውስጤን ምንም ደስ ያለኝ ነገር የለም። አላቅም ማለት ምንም አድርጎት ላይሆን ይችላል። ምንም ሆኖም በእነሱ ዘንድ በአብርሃም በሩታ ምንም ሳይደርስበት ሆኖ ሊሆን ይችላል። ግን እንደዚህ እንዲረጋጋና በዚህ ሁኔታ ምን መናገር እንዳለበት እንኳን ግራ የገባው አብርሃም ምን ሆኖ ነው? አብርሃም መናገር አይችልም ወይም ነገሮችን ለማስረዳት ቃላቶች ሊያጥሩት ይችላሉ እንጂ እንደዚህ የፈዘዘ የደነዘዘ አብርሃም እኔ አይቼ አላቅም እስካሁን ድረስ አብርሃምን ካወቅኩበት ቀንና ሰዓት አንስቶ። ያን ያጠራጠረኝ ምን ሆኖ ነው? ከናንተ ጋር ከሆነ በኋላ ነው እንደዚህ የሆነው ወይስ ከኤርሜላ ጋር ሆኖ የሆነ የተደረገበት ነገር ነበር ወይ? በቃ ያንን ነው ማወቅ የፈለኩት። ምክንያቱም ጥሩ ነገር እየሸተተኝ አይደለም ብራዘር፣ ጥሩ ነገር እየሸተተኝ አይደለም። እሺ እንወልዳለን። ሉላማ ሴትማ መጨመር አለበት። ስንት ወሩ ነው ቡቹ? እንጃ ስንት ወሩ ነው? ገምት እስቲ። እንጃ አድርጓል። ትልቅ ነው። ትልቅ ይልጆል እኮ ነው። ቆይ ጎረመሰ። አሁን ስለዚህ ግን ለሉላ ግን ትንሽ ሴት ታናሽ ሴት ማለት አይ ዶንት ኖ የልጁን ወር እስኪደርስ ዓመታት ቢሆን እሺ፣ ከልጁ ብዙ ጊዜያቶች ተለያይቶ ቢሆን እሺ፣ ላያቅ ይችላል፣ ረስቶ ሊሆን ይችላል። ብቻ አይ ዶንት ኖ አላቅም። ግን ልጁ ስንት ወር እንደሆነው ምናምን እስከ 20 ድረስ ወይም እስኪረሳ ድረስ እንደዚህ እንዲወዛገብ ያደረገው ምንድን ነው? እኔ የምለው ነገር እየገባችሁ ነው ግን ማለት እኔ እየተሰማኝ ያለው ወይም እያየሁት ያለሁትን ነገር እናንተም እያያችሁት ነው። እንደዛ ነው እናንተ ጋርም እየተሰማችሁ ያለው ማለት እንዴት ነው? አንድ ሰው እኔ እንጃ ቀኑን የሆነ የተወለደበት ሰዓቱን ወራቱን ሊረሳ ይችላል፣ ችግር የለውም። ግን ልጁ ስንት ወር እንደሆነ ወይም ስንት ዓመት እንደሆነ አንድ ሰው እንዴት ሊረሳ ይችላል? ኮማ ውስጥ ገብቶ አልነበረም አብርሃም አይደል ወይ? እዚህ መጥቶ የሆነ ነገር ሆኗል ወይ ከኤርሜላ ጋር ያለ የሆነ ነገር ተደርጓል ይሄ ልጅ። በቃ ከዛ ውጭ ምንም ሊሆን አይችልም።
ልደቱን አናከብርለት እንዴ? ሞቅ አድርገን ይምላው። ገና 1 አመት እኮ ነው ልሙላው እና ታዲያ 1 አመት አሉ ነው። ሜቢ ከ4 ወር በኋላ 5 ወር አሁን ስንተኛ ወሩ? 7 ወር አይተን እንዴት ማለት ገና እኔ በጣም ግራ እየገባኝ ነው። እውነትም እዛ ሄርሜላ ጋር ያለ የሆነ ነገር ተደርጎበት ትናንትና እንዳልሽው ከላዩ ላይ የሆነ ነገር ተገፎለት ምናምን ነገር ወደ ራሱ እስኪመለስ ምናምን ይሆናል እንደዚህ የሆነ ያለው ወይስ እንደፈራ ነው ልጁን ወጋጋችሁት? የሆነ ነገር ከ4 ወር በኋላ ነው የልጅ ልደት ሲባል ገና ከባድ ነው። እየሰማን ያለነው ነገር ከባድ ነው። ከዛም በፊት ከራሴ ጋር እንዳልነበርኩኝ ኤፍሬምም ሩታም ነግረውኛልና ከዚህ በኋላ ግን ከራሴ ጋር ነኝ። ወደ ራሴ ተመልሻለሁ። ወደ ሚስቴም ወደ ልጄም ያጠፋሁባቸውን ጥፋት ይቅርታ ጠይቄያለሁ። ያን ነገር ግን ቪዲዮ መቅረጽ ብንችል ደስ ባለኝ። አይ ችግር የለውም ኖርማል። ሁሉንም ነገር አስተካክያለሁ፣ ተመልሻለሁ። በቃ ዋናው ሁሉም ነገር ተስተካክሎ ያ ማለት የሆነ የተፈጠረ ነገር አለ ማለት ነው። በካሜራ ያልቀረጻችሁት አብርሃም እንደዚህ ግራ ተጋብቶ ወይም ደግሞ እንደዚህ የሚናገረውን አጥቶ ምን ማለት እንዳለበት በምን አይነት ህይወት ውስጥ እንደነበረ እነዚህ ወራቶች የልጁን ወራት ልጁ ያለበትን ወር እስኪረሳ ድረስ እንዲህ ውዝግብግብ እስኪል ድረስ ከሆነ ኮማ ውስጥ እንደነቃ ፌንት በልቶ የሆነ ለወራቶች ኮማ ውስጥ ገብቶ ወይም ፌንት በልቶ ምናምን ነገር እንደነቃ ሰው አክት እያደረገ ያለው የሆነ የተፈጠረ ነገር አለ። ተጸልዮለት ይሁን ምን ሆኖ ይሁን ብቻ ከላዩ ላይ የሄደ የሆነ ነገር አለ ነው። እንደዛ ነው ንግግራችሁን የተረዳሁት እንጂ እናንተ ጋር መጥቶ የሆነው ነገር የለም ነው። እናንተ ጋር መጥቶ ጭራሽ ተፈወሰ ነው። ስለዚህ አሁን የጸጸት ስሜት ውስጥ ወይም ራሱን የሞቀስ ስሜት ውስጥ ነው ያለው ማለት ነው። አጣድፋችሁም እዚህ ጋር ስላመጣችሁት ነው። እስከዛሬ ድረስ ሰዎች ዘንድ አብርሃም ትዳሩን ፈቶ ሚስቱን ጥሎ እርጉዝ ሚስቱን ጥሎ በሴት ተክቶ የሆነ ዝሙት በቃ የሆነ ነገር ውስጥ ገብቶ ምናምን ነገር የሚባሉ ወሬዎችንም ሲሰማ ያኔ ያ ነገር ሲወራ ሲሰማ ምንም አልመሰለውም ነበር። ምንም ያልመሰለው የሆነ ነገር ተደርጎበት ስለነበረ ነው። እንደዛ ነው። እንደዛም ከሆነ እሰየው ይሁን። ብቻ ሩታ ካንቺ ዘንድ የሆነ ነገር ሆኖ እንዳይሆን እንደዚህ የሆነው እንጂ ችግር የለውም። የምንፈልገው ይሄንን ነው። ምክንያቱም ይሄን ያልኩበት ምክንያት ነገሮች ሲፈጣጥኑ በዚህ ደረጃ እንደዚህ የአብርሃምን ባልጠበቅነው መንገድ መምጣቱ ምናምን ብዙ ነገር እንድናስብና እንድንጠረጥር ያደርገናል። ምክንያቱም ከዚህ በፊት ብዙ ነገሮች በእናንተ መካከል ተፈጥሮ ስለነበረ በእኛ አይፈረድም ብንጠረጥርም። ግን የአብርሃም እንደዚህ መሆን የመጸጸት ከሆነ እሰየው መልካም ነው ማለት ከሆነበትና ከደረሰበት ነገር አንጻር ማለት ነው። እኔ ጠረጥራለሁኝ። በነገራችን ላይ አቤላን ጠረጥራለሁ፣ ሄርሜላን ጠረጥራለሁኝ። ምክንያቱም እንደዛ የገዛ ጓደኛው የልጅነት አብሮ አደጉ ትዳሩን ጥሎ እርጉዝ ሚስቱን ጥሎ ወደ ሌላ ሴት እንዲመጣ የሚስቱን ክፋት አትወድም አታከብርም እያለ የሚስቱን መጥፎ ጎን ወይም የሚስቱን መጥፎነት ብቻ እየነገረ ከሚስቱ ጋር ያሳለፈውን ነገር ሩታ ለሱ የከፈለችለትን ዋጋ ከተነስተው ዛሬ ላይ እዚህ እንዴት እንደደረሱ ከዛም አልፎ ተጋብቶ ከዛም አልፎ ማርገዟ እነዛን መልካም ነገሮችን ሁሉ ትቶ ያላደረገችውንና ያልሆነችውን የራሱን ጥፋት ሳይነግረው ሩታን ብቻ በልጇ አይምሮ ላይ እንደ ጥፋት ነግሮ ያን ነገር እንዲቀበል ያደረገው የሆነ ነገር ተደርጎበት ሊሆን ይችላል። ይሄን ከዚህ በፊትም ተናግሬዋለሁኝ፣ አሁንም እደግመዋለሁኝ። ስለዚህ መጠርጠር ያለባችሁ ሩታና አብርሃም ስለተጣሉ ብቻ አይደለም፣ አቤላንም ጭምር ነው መጠርጠር ያለባችሁ። ምክንያቱም አንድ ሰው ምንም ያላደረገችውን ሚስቱን በባዶነት ጊዜ አብራው የነበረች በእምነት ከዚህ ሰው ጋር አብሬ ብኖር እለወጣለሁ፣ ባሌ እንዲሆን እፈልጋለሁ፣ አቅሙን አይቼዋለሁኝ፣ ነገ ትልቅ ደረጃ እንደርሳለን ብላ ያለምንም ነገር ያለምንም ጥቅማ ጥቅም ከአንድ ካንጋሮ ፍራሽ ጀምሮ አብራው ከጎኔ የነበረችን ሴት በአንድ ጊዜ ለዛውም አርግዛለት ያልኖረውን ትዳር ገፍቶ ወደማያቃ ሴት በአንድ ፍጥነት ምንም ሳታደርግለት ምንም ነገር ለሱ የሆነችው ነገር ሳይኖር በአንድ ጊዜ ትዳሩን በሌላ ሴት እንዲተካ ያደረገው አንድ ሰው በአይምሮ በጤናው እንዳልሆነ ደጋግሜ ተናግሬያለሁ። ስለዚህ ብዙ ነገር መጠርጠር አለብን። አቤላ የሚባልን ሰው ሄርሜላ የምትባልን ሴት መጠርጠር አለባችሁ። ሩታ ምናምን ብቻ አይደለም፣ ስለተጣሉ አይደለም። እዛ ጋር ሰላም ስለሆኑ እዛ ጋር አብርሽዬ ከጎን ነኝ ሞትልሃለሁ እንደዚህ ፈለጥልሃለሁ ምናምን ስላሉ አይደለም። እነዚህ ሰዎች ባልና ሚስት ናቸው። ትዳራቸው ላይ የሆነ ነገር ስለተፈጠረ ነው የተጋጩት እንጂ የሆነ ሰዓት ላይ በጣም የሚዋደዱ የሚፋቀሩ በጣም ብዙ ሰዎች የሚያደንቋቸው የሚወዷቸው ልጆች ነበሩ። በአንድ ጊዜ ሁሉ ነገር በህይወታቸው ላይ ሲከሰት መጠርጠር አለባቸው። ሀሳብ እንስማማለን አይመስልም? አዎ መናንተ ሀሳብ ኑ ካላችሁ እንመጣለን። ትንሽ ረፍታችሁ ካላችሁ እናርፋለን። አንድ ሳምንት ከሚዲያ ይራቅ ካላችሁ ደግሞ እናርቀዋለን። ችግር ይሁን። እኔ እፈልጋለሁ ይሄን ነገር በነገራችን ላይ እንዲረጋጋ ሳምንትም 3 ቀንም 4 ቀንም እንዲረጋጋ የተፈጠረውን ነገር ጸሎትም ከሆነ የሆነ ነገር ከሆነ በሚያምነው ነገር ላይ ሄዶ ወደ አምላኩ እንዲቀርብ የተፈጠሩ ነገሮችን በደንብ አድርጎ እንዲያይ
ማለት እንዳይደናገጥ እንደምትሉት አብርሃም ወደ ቀልቦ ተመልሶ ከሆነ ተፈጥሮ የነበሩት ነገሮች ገብቶት ከሆነ እንዳላችሁት ከላዩ ላይ የሆነ ነገር ተገፎለታል ብላችሁም ያ ነገርም ከሆነ እሱን እንደዛ ሲያደርጉ የነበረው እንዲረጋጋ አድርጉት በቃ። ምክንያቱም አሁንም ልጁ ምንም መረጋጋት የለበትም። መረጋጋት ስላችሁ በቃ ምን እንደሚያወራ ምን እንደሚያደርግ እንኳን አያውቅም። ስለዚህ እንዲረጋጋ ጊዜ ስጡ። አታጣርፉት። ሁሉንም ነገር ግዴታ የለብንም እኛ በየቀኑ ሁሉንም ነገር ማወቅ። ስለዚህ እንዳላችሁት ለ3ም ለ4ም ለ5ም ለሳምንትም ቢሆን የሆነ በቃ ብትረጋጉ ደስ ይለኛል። ለዛሬ ስለሆነ ልፍቀድላቸው። ለዛሬ ስለሆነ ይፋ የኔ ፍቅር እንኳን ተይው። በኋላ የኔ ፍቅር የኔ ምናምን የኔ የሚለው ቃል ከነ ሲጀመር አያስፈልግም። ስልክ አላነሳም ማለት ነው። ተረጋጊ። መጀመሪያ ደረጃ አናውራውም በደንብ ሰላም ልበለው ይፈ በቃ ከዚህ በላይ እሱ ስለማይፈልግ በቂ ነው። ከዚህ በላይ ማውራቱ አስፈልግ ስልክ እኮ አላነሳም ማለት ምን ገጥሞ ነው? በእግዚአብሔር ደስታ ቻፕስቲክ ደግሞ ለጠጥ ምንድነው እየተፈጠረ ያለው? ከሷ ጋር እያደረክን ያለው አብርሃም እያደረገ ያለውን ነገር እንግዲህ አይተሻል። ስለዚህ ከዚህ በኋላ ማለት ነው እሺ ይሁን ዘስፔንስ ልታረጉን ነው መጨረሻ ላይ። እሺ ግን እንግዲህ ዛሬ የተናገርኳቸውን ነገሮች በደንብ አድርጋችሁ ስሟቸው። እያልኩ ያለሁት ከተፈጠረው ነገር ግልጽ የሆነ ምንም ነገር የለም። ብዙዎቻችሁ እንደተወዛገባችሁት እኔም ተወዛግቤያለሁ። ማወቅ ያለብንን ነገር ወይም ደግሞ ሊሆን ይችላል የሚሉ ነገሮችን አውርቻለሁኝ። እስኪ የሚሆነውን ነገር እኔ በቃ አላቅም ምን እንደሚሆን። ወዳችኋለሁ።